from the Father to the Son. በቴህራን ሰማይ ላይ የቦምብ ናዳ ካዘነቡት የእስራኤል ጀቶች ድምጽ ባሻገር አንድ ትልቅ ሚስጥር በኢራን ቤተመንግስት ተፈቷል። ዓለም ከካሚኒ በኋላ ማን ብሎ ሲጠይቅ መልሱ ግን በአንድ ድምጽ ተሰጥቷል። ሞጅታባ ካሚኒ ለ30 ዓመታት ከአባታቸው ካባ በስተጀርባ ተደብቀው የነበሩት የአሜሪካ ዲፕሎማቶች ከመጋረጃ በስተጀርባ ያለው እውነተኛ ኃይል የሚሏቸው ሞጅታባ ዛሬ የኢራን የበላይ መሪ ሆነው ብቅ ብለዋል። ነገር ግን ሹመቱ ድንጋጤን ፈጥሯል። ዶናልድ ትራምፕ አልቀበልህም ሲሉ ዝተዋል። እስራኤልም ተተኪዎችን እናጠፋለን በማለት ቃታዋን ስባለች። የ1979 አብዮት የዘር ውርስ ስልጣንን ለመጣል ቢነሳም ዛሬ ግን ስልጣኑ ከአባት ወደ ልጅ ተላልፏል። ሞጅታባ ካሚኒ ማን ናቸው? ለምንስ ተመረጡ? የቀጣዩ ጦርነት አቅጣጫ ወዴት ያመራል? በዝርዝር እንመለከታለን። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በቴህራን ሰማይ ላይ የእስራኤል ተዋጊ ጀቶች የቦምብ ናዳ ካዘነቡና የአያቶላህ አሊ ካሚኒ ቢሮ ወደ ፍርስራሽነት ከቀየሩ በኋላ መላው ዓለም አንዲት ጥያቄን ደጋግሞ ይጠይቅ ነበር። ከካሚኒ በኋላ ኢራንን ማን ይረከባል? መልሱ ግን ብዙም አልቆየም። የኢራን ከፍተኛ ባለሙያዎች ጉባኤ በሚስጥርና በጭንቀት ተሞልቶ ባደረገው ስብሰባ የ86 ዓመቱን አረጋዊ መሪ ለመተካት ሁለተኛ ልጃቸውን ሞጅታባ ካሚኒን ሰይመዋል። ይህ ሹመት ግን ተራ የስልጣን ሽግግር አይደለም። ይልቁንም ለ30 ዓመታት በኢራን የፖለቲካ ጥላ ስር ተደብቆ የቆየው ሚስጥራዊ ሰው ወደ ብርሃን የወጣበት ታሪካዊ ቅስፈት ነው። የ56 ዓመቱ ሞጅታባ ካሚኒ በኢራን ታሪክ ውስጥ እጅግ አስገራሚ ከሚባሉ ስብዕናዎች አንዱ ናቸው። የተወለዱት በ1969 ዓ.ም በመሻሃድ ከተማ ሲሆን ያደጉትም አባታቸው የንጉሱን አገዛዝ በሚቃወሙበት የትግል እሳት ውስጥ ነበር። ገና በልጅነታቸው የንጉሱ የደህንነት ኃይሎች ቤታቸውን ሰብረው በመግባት አባታቸውን ሲደበድቡና ሲያስሩ የተመለከቱት ሞጅታባ በዚያው ለጋ ዕድሜያቸው ለምዕራባውያን ያላቸው ጥላቻና ለፖለቲካ ጽንፈኝነት ያላቸው አቋም እንደተቀረጸ ይነገራል። አባታቸው ስለዚያ አስከፊ ቀን ሲያስታውሱ ልጆቼን መዋሸት አልፈለኩም፣ እውነቱን ነገርኳቸው ይሉ ነበር። ያ እውነት ደግሞ ሞጅታባን የዛሬው አይበገሬ መሪ እንዲሆን አድርጓቸዋል። ሞጅታባ ተራ የሃይማኖት አባት ብቻ አይደሉም። እርሳቸው በጦር ሜዳ የተፈተኑ ወታደርም ናቸው። በአስራዎቹ ዕድሜያቸው በኢራን ኢራቅ ደም አፋሳሽ ጦርነት ወቅት በጦር ግንባር በመሰለፍ ከጠላት ጋር ፊት ለፊት ተጋጥመዋል። በወቅቱ በኢራን ወታደራዊ መዋቅር ውስጥ ከፍተኛ ስም ካለው የሀቢብ ኢብን ማዛሂር ሻለቃ ጋር የነበራቸው ቆይታ ዛሬ በኢራን የደህንነትና የወታደራዊ መዋቅር ውስጥ ቁልፍ ቦታ የያዙ ግለሰቦች የልብ ጓደኞቻቸው እንዲሆኑ መንገድ ከፍቶላቸዋል። የሚገርመው ግን ሞጅታባ ለረጅም ዓመታት ምንም አይነት ይፋዊ የመንግስት የስልጣን ቦታ ሳይዙ በአባታቸው ቢሮ ውስጥ እንደ ዋና በር ጠባቂ በመሆን በኢራን ፖለቲካ ላይ ከፍተኛ ተጽዕኖ ሲያሳድሩ መቆየታቸው ነው። የአሜሪካ የዲፕሎማሲ መዝገቦች ሞጅታባን ከካባው በስተጀርባ ያለው እውነተኛ ኃይል ሲሉ ይጠሯቸዋል። ለዓመታት በአባታቸው ስም ትዕዛዝ ሲያስተላልፉ የመንግስት ባለስልጣናትን ሲሾሙና ሲሽሩ እንዲሁም የኢራንን ኃይል አብዮታዊ ጥበቃ ጦር ከመጋረጃ በስተጀርባ ሆነው ሲያዙ ቆይተዋል። ዛሬ ያ ሚስጥራዊ በር ጠባቂ የኢራን የበላይ መሪ ሆኖ ብቅ ብሏል። ነገር ግን ሹመቱ የመጣው በደስታ ሳይሆን አባታቸውንና ባለቤታቸውን ዘህራ ሃዳድ አዴልን በእስራኤል ጥቃት ከተቀሙበት ሀገሪቱ በጦርነት በምትታመስበትና ዶናልድ ትራምፕ አልቀበልህም ብለው በሚዝቱበት እጅግ አስቸጋሪ ወቅት ነው። አዲሱ መሪ ሞጅታባ ካሚኒ የቤተሰባቸውን ደም ለመመለስና የኢራንን ህልውና ለማስጠበቅ ምን አይነት ስልት ይከተሉ ይሆን? ዓለም ትንፋሹን ዋጥ አድርጎ እየጠበቀ ነው። በኢራን ከፍተኛ ባለሙያዎች ጉባኤ አዳራሽ ውስጥ የተካሄደው ያ ሚስጥራዊ ስብሰባ አንድ ትልቅ ጥያቄን ለመመለስ ነበር። በጦርነት ማዕት ውስጥ ያለችውን ኢራን የሚታደገው ማን ነው? ሞጅታባ ካሚኒ የተመረጡት በአባታቸው ልጅነት ብቻ ሳይሆን ለዓመታት ከመጋረጃ በስተጀርባ በገነቡት የማይበገር የወታደራዊና የፖለቲካ መዋቅር ምክንያት ነው። የ56 ዓመቱ ሞጅታባ በኢራን ሃርድ ላይነር ወይም ጽኑ አቋም ባላቸው ወገኖች ዘንድ እንደ ተራ ፖለቲከኛ ሳይሆን እንደ ስትራቴጂስት ይታያሉ። በተለይም በ2005 እና በ2009 የኢራን ምርጫዎች ላይ እጃቸውን በማስገባት የሚፈልጓቸው ጠንካራ መሪዎች ስልጣን ላይ እንዲወጡ
በማድረጋቸው በወታደራዊው ክንፍ ዘንድ ትልቅ አመኔታን አትርፈዋል። የሙጅታባ ሹመት ሌላው ትልቅ ምክንያት የሰማዕትነት ካባ ነው። አባታቸው አያቶላህ አሊ ካሚኒ እና ባለቤታቸው ዘህራ ሀዳድ አዴል በእስራኤል አየር ጥቃት መገደላቸው በኢራን ወታደራዊ መሪዎችና በሃይማኖታዊ ደጋፊዎች ዘንድ ለሙጅታባ ልዩ ስሜታዊ ድጋፍ ፈጥሯል። የካሚኒ ደም በከንቱ አይፈስም የሚለው መሪ ቃል ሙጅታባን ከአንድ መሪነት በላይ የሀገሪቱ የቁጭትና የአጸፋ እርምጃ ምልክት አድርጓቸዋል። የስሜት ደግሞ በ88 መቀመጫዎች በሚመራው የባለሙያዎች ጉባኤ ዘንድ የካሚኒ ስም ይቀጥል የሚለውን ውሳኔ በሙሉ ድምጽ እንዲያጸድቁ አድርጓቸዋል። ከሁሉም በላይ ግን ሙጅታባ የተመረጡት ከአብዮታዊ ጥበቃ ጦር ጋር ባላቸው ጥልቅና ሚስጥራዊ ትስስር ነው። ሙጅታባ ለዓመታት የኢራንን ኃይል የሚያሳይ ክምችትና የደህንነት መዋቅር በበላይነት ሲያዙ የቆዩት በአባታቸው ስም ቢሆንም አዛዦቹ ግን ትዕዛዝ የሚቀበሉት በቀጥታ ከሳቸው ነበር። ዊክሊክስ ይፋ ባደረጋቸው መረጃዎች ሙጅታባ የአባታቸውን ስልክ ጭምር በመጥለፍ መረጃዎችን በመቆጣጠር ሀገሪቱን ከመጋረጃ በስተጀርባ ሲያሽከረክሩ እንደነበር ይነገራል። ዛሬ ኢራን በሁለት ጦርነት መሃል ባለችበት በዚህ ወቅት ከወታደራዊው አመራር ጋር እንዲህ ያለ ጥብቅ ቁርኝት ያለው ሌላ መሪ ማግኘት የማይታሰብ ነበር። ለባለሙያዎቹ ጉባኤ ሙጅታባ ማለት የኢራን አብዮት ቀጣይነት፣ የወታደራዊ ኃይሉ ዋስትናና የአባታቸው የጽናት ተምሳሌት ናቸው። ሙጅታባ ካሚኒ አሁን የያዙት ወንበር ተራ ፖለቲካ ስልጣን አይደለም። ይልቁንም የመላው መካከለኛው ምስራቅን እጣ ፋንታ ሊቀየር የሚችል ታላቅ ኃይል ነው። እንደ አዲሱ የበላይ መሪነታቸው ሙጅታባ የኢራን ጦር ኃይሎች ጠቅላይ አዛዥ ሆነዋል። ይህ ማለት በመላው ቀጠናው እስራኤልንና አሜሪካን እንቅልፍ የነሱት የመቋቋም ዘንግ ታጣቂ ቡድኖች ከሊባኖሱ ሂዝቦላ እስከ የመኑ ሁቲዎች ትዕዛዝ የሚቀበሉት በቀጥታ ከሳቸው የጥላቻ የቁጭት ንግግር ይሆናል ማለት ነው። የሙጅታባ ስልጣን በቤተ መንግስት ግድግዳዎች አይወሰንም። እሳቸው አሁን የኢራን እጅ ዘመናዊና ገዳይ የሆኑ የባሊስቲክ ሚሳኤሎች ቁልፍ በእጃቸው ይገኛል። ከዚህም በላይ መላው ዓለም በስጋት የሚጠባበቀው የኢራን የኒውክሌር መርሃ ግብር የመጨረሻ ውሳኔ ሰጪ እርሳቸው ናቸው። ሙጅታባ ኢራን የኒውክሌር ቦምብ እንድትታጠቅ ፈትዋ ወይም ሃይማኖታዊ ትዕዛዝ ካስተላለፉ ዓለም ወደማይመለስበት ጦርነት ልታመራ ትችላለች። ይህንን ውሳኔ ለመወሰን ደግሞ እንደ አባታቸው ሃይማኖታዊ ጥልቀት ባይኖራቸውም እንደ ወታደራዊ ስትራቴጂስትነታቸው ግን ጠላትን ለማስፈራራት ማንኛውንም እርምጃ ከመውሰድ ወደ ኋላ እንደማይሉ ይገመታል። ከወታደራዊው ኃይል ባሻገር ሙጅታባ የኢራንን ኢኮኖሚ የጀርባ አጥንት የሆኑትን ቦንያድ የተባሉ ግዙፍ የንግድ ተቋማትንና ቢሊዮን ዶላሮችን ይቆጣጠራሉ። እነዚህ ተቋማት ከነዳጅ ሽያጭ እስከ ትላልቅ ኢንዱስትሪዎች የሚዘልቁ ሲሆን አዲሱ መሪ ለጦርነትና ለወታደራዊ ዝግጅት የሚሆን ያልተገደበ የገንዘብ ምንጭ እንዲኖራቸው ያደርጋቸዋል። ሙጅታባ አሁን እንደ አባታቸው ከካባ ጀርባ ሆነው መኳንንቱን የሚያሽከረክሩት ሳይሆኑ ቃታውን ለመሳብና ታሪክን ለመቀየር በይፋ የስልጣን ማማው ላይ የወጡ የ21ኛው ክፍለ ዘመን የፋርስ አዝማች ሆነዋል። የሙጅታባ ካሚኒ ወደ ስልጣን መውጣት በኢራን ጎዳናዎች ላይ ድምጹ ያልታወጀ ግን ጥልቅ የሆነ የፖለቲካ ንዝረትን ፈጥሯል። ለብዙ ኢራናውያን የዛሬው ሹመት የታሪክ ምጸት ነው። ምክንያቱም እንደ አውሮፓውያን አቆጣጠር በ1979 የተካሄደውና የንግስናውን ስርዓት የገረሰሰው እስላማዊ አብዮት ዋና መፈክር የዘር ውርስ ስልጣን ይብቃ የሚል ነበር። አብዮቱ የፓህላቪን ንጉሳዊ ቤተሰብ ከስልጣን ያወረደው ሀገሪቱ የአንድ ቤተሰብ የግል ንብረት መሆኗ አብቅቶ በሃይማኖታዊ ምሁራን ትመራለች በሚል ተስፋ ነበር። ዛሬ ግን ስልጣኑ ከአባት ወደ ልጅ ሲተላለፍ መመልከት ብዙዎችን አብዮቱ ወደ ንግስና ተቀየረ ወይ የሚል ጥርጣሬ ውስጥ ጥሏቸዋል። ይሁን እንጂ በኢራን ማህበረሰብ ውስጥ ያለው ስሜት ወጥ አይደለም። ጽኑ አቋም ያላቸው የሃይማኖት ደጋፊዎች ግን የአብዮታዊ ጥበቃ ጦር አባላት ሹመቱን የተቀበሉት በታላቅ እልልታና ተስፋ ነው። ለነዚህ ወገኖች ሙጅታባ ተራ የሹም ልጅ አይደሉም። ይልቁንም አባታቸውና ባለቤታቸው በጠላት ጥቃት የተሰዋባቸው የሰማዕት ቤተሰብ መሪ ናቸው። የካሚኒ ደም በልጁ ውስጥ ይኖራል የሚለው ስሜት በጦርነት ለቆሰለው የኢራን ወታደራዊ ክንፍ ትልቅ የሞራል ስንቅ ሆኖላቸዋል። ለነሱ ሙጅታባ ማለት የአባታቸውን ራዕይ የሚያስቀጥሉ ለምዕራባውያን የማይበገሩና የሀገሪቱን ክብር የሚያስጠብቁ ብቸኛ ምርጫ ናቸው። በሌላ በኩል ደግሞ በ2009ና በቅርብ ዓመታት በተነሱ ህዝባዊ ተቃውሞች ሳቢያ የቆሰለው የኢራን ወጣት ትውልድ ሹመቱን በከፍተኛ ስጋትና ተቃውሞ ነው የሚመለከተው። ሙጅታባ ቀደም ሲል የባሲጅ ሚሊሻዎችን ከመጋረጃ በስተጀርባ በመምራት ተቃውሞችን በኃይል በማፈን ስማቸው የሚነሳ በመሆኑ አዲሱ አገዛዝ ይበልጥ ጨካኝና ጥብቅ ሊሆን ይችላል የሚል ስጋት ነክሷል። በቴህራንና በሌሎች ከተሞች ያለው የጸጥታ ኃይል በከፍተኛ ንቃት ላይ መሆኑ መንግስት ከሹመቱ ጋር ተያይዞ ሊነሳ የሚችለውን ህዝባዊ ቁጣ አስቀድሞ ለማክሸፍ መዘጋጀቱን ያሳያል። ሙጅታባ አሁን የገጠማቸው ትልቁ ፈተና የጦር
የጦርነቱ ሁኔታ ብቻ ሳይሆን የአብዮቱን መርህ ጥሰሃል የሚለውን የውስጥ ተቃውሞ እንዴት እንደሚያረግቡትና በህዝባቸው ዘንድ ህጋዊ ተቀባይነትን እንዴት እንደሚያገኙ ይሆናል። ሙጅታባ ካሚኒ በቴሄራን የስልጣን መንበሩን በያዙ ጥቂት ሰዓታት ውስጥ ከዋሽንግተን ዲሲ እጅግ አስደንጋጭና ቀጥተኛ ማስጠንቀቂያ ደርሷቸዋል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የሙጅታባን ሹመት ተቀባይነት የሌለው ሲሉ ከማጣጣላቸውም በላይ አዲሱ መሪ ያለ አሜሪካ ፈቃድና እውቅና ብዙ ሊቆይ እንደማይችል በይፋ ዝተዋል። ትራምፕ ሙጅታባን ቀላል ክብደት ሲሉ የጠሯቸው ሲሆን አሜሪካ በኢራን የስልጣን ሽግግር ላይ ንቁ ተሳትፎ እንደምታደርግና ከእሷ ፍላጎት ውጭ የሚሾም መሪ እንደማይቀጥል በድፍረት ተናግረዋል። ይህንን ንግግር በዲፕሎማሲው ዓለም ያገዛዝ ለውጥ ፍላጎትን በግልጽ የሚያሳይና በሁለቱ ሀገራት መካከል ያለውን ግንኙነት ወደማይመለስበት ፍጥጫ የከተተ ሆኗል። ለሙጅታባ ካሚኒ ይህ የአሜሪካ ጫና አዲስ አይደለም። ገና በ2019 በአባታቸው ቢሮ ውስጥ በነበራቸው ተጽዕኖ ምክንያት በአሜሪካ ማዕቀብ ተጥሎባቸው የነበረ መሪ ናቸው። ነገር ግን የዛሬው ፈተና ይለያል። ትራምፕ አሜሪካ ከሷ ጋር የሚስማማ የቀጠናውን ሰላም የማይበጠብጥና የኒውክሌር ስጋት የማይሆን መሪ ለመምረጥ እጄን አስገባለሁ ማለታቸው ሙጅታባን በዓለም አቀፍ ደረጃ ህጋዊነት እንዳያገኙ የማድረግ ስልት ነው። ትራምፕ የቬንዙዌላን ኒኮላስ ማዱሮን ለመጣል የሞከሩበት ኦፕሬሽን እንደ ምሳሌ በመጥቀስ በኢራንም ተመሳሳይ እርምጃ ሊወሰድ እንደሚችል ፍንጭ ሰጥተዋል። ይህ ሁኔታ አዲሱ መሪ ገና መንበራቸውን ሳያሞቁ ከአሜሪካ ጋር የአይጥና ድመት ጨዋታ ውስጥ እንዲገቡ አድርገዋቸዋል። ሙጅታባ አሁን ከባድ ምርጫ ከፊታቸው ተቀምጧል። ወይ እንደ አባታቸው ለአሜሪካ አንድንበረከክም የሚለውን የሃርድ ላይነር መርህ በመያዝ ፍጥጫውን ይቀጥላሉ፣ ወይም ደግሞ ሀገሪቱ ከገጠማት የኢኮኖሚና የጦርነት ማዕበል ለመውጣት ከአሜሪካ ጋር አዲስ የድርድር መንገድ ይፈልጋሉ። ሆኖም የትራምፕ ግልጽ ጥላቻና የሙጅታባን ማንነት ዝቅ አድርጎ መመልከት አዲሱ መሪ ራሳቸውን ለማስከበርና ብርቱ መሪ መሆናቸውን ለማሳየት ይበልጥ ጽኑና አደገኛ እርምጃዎችን እንዲወስዱ ሊያደርጋቸው ይችላል ተብሎ ይፈራል። የአሜሪካና የኢራን ግንኙነት አሁን በሙጅታባ ካሚኒና በዶናልድ ትራምፕ የግል ፍጥጫ ላይ የተመሰረተ ሆኗል። ሙጅታባ ካሚኒ የኢራን የበላይ መሪነቱን መንበር የተረከቡት በክብር አዳራሽ ሳይሆን በጦርነት አውድማ ላይ ነው። ኢራንና እስራኤል ለ12 ቀናት በቆየውና እጅግ አስከፊ በሆነው የቀጥታ ጦርነት ውስጥ ባለፉበት በዚህ ወቅት አዲሱ መሪ የገጠማቸው ፈተና ከባድ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የጦር አመራሮቹ በሰጡት መግለጫ እያንዳንዱን የአያቶላ ተተኪ ማሳደዳችንን እንቀጥላለን በማለት ለሙጅታባ ግልጽ የሆነ የግድያ ማስጠንቀቂያ አስተላልፈዋል። ይህ ማለት ሙጅታባ ካሚኒ ገና ስልጣን ሳይዙ በእስራኤል የኢላማ ዝርዝር ውስጥ ቀዳሚው ሰው ሆነዋል ማለት ነው። አዲሱ መሪ አሁን ከባድ የቤት ስራ ይጠብቃቸዋል። በአንድ በኩል የአባታቸውንና የባለቤታቸውን ደም ለመመለስ በአብዮታዊ ጥበቃ ስር በኩል ጠንካራ የአጸፋ እርምጃ መውሰድ ይኖርባቸዋል። በሌላ በኩል ደግሞ እስራኤልና አሜሪካ የኢራንን የኒውክሌር ጣቢያዎችና የሚሳኤል ማከማቻዎችን ለማውደም የጀመሩትን መጠነ ሰፊ ዘመቻ የመመከት ኃላፊነት የወደቀው በእሳቸው ትከሻ ላይ ነው። ሙጅታባ እንደ አባታቸው ሃይማኖታዊ ጥልቀት ባይኖራቸውም እንደ ወታደራዊ ስትራቴጂስትነታቸው ግን የኢራንን የባለስቲክ ሚሳኤል ኃይል ተጠቅመው ቀጠናውን ወደማይመለስበት ጦርነት ሊከቱት ይችላሉ የሚል ስጋት ነግሷል። የሙጅታባ ካሚኒ ሹመት ለኢራን ህዝብና ለመላው መካከለኛው ምስራቅ የሰላም ወይስ የጥፋት መጀመሪያ ይሆናል የሚለው ጥያቄ መልሱ ያለው በሙጅታባ ቀጣይ እርምጃዎች ላይ ነው። ዶናልድ ትራምፕ በኢራን የውስጥ ጉዳይ ጣልቃ እገባለሁ ማለታቸውና እስራኤል ተተኪዎችን እናጠፋለን ማለቷ ሙጅታባን በዓለም አቀፍ ደረጃ አጣብቂኝ ውስጥ ከቷቸዋል። ኢራን አሁን በታሪኳ አይታው የማታውቀው አደገኛ ወቅት ላይ ትገኛለች። ሙጅታባ ካሚኒ ደግሞ የዚህ ታሪካዊ ድራማ ዋና ተዋናይ ሆነው ቀርበዋል። ሙጅታባ ካሚኒ አሁን የኒውክሌር ቃታውን የሚሳኤል ክምችቱ ላይ እጃቸውን አሳርፈዋል። በአንድ በኩል የአባታቸውን ደም ለመመለስና ሀገራቸውን ከውድቀት ለመታደግ ይፋለማሉ። በሌላ በኩል ደግሞ ከዶናልድ ትራምፕና ከቤንያሚን ኔታንያሁ የሚሰነዘርባቸውን ከፍተኛ ጫና መቋቋም ይኖርባቸዋል። የፋርሱ አዝማች ሀገራቸውን ወደ ድል ያመራታል ወይስ የካሚኒ ስርወ መንግስት በእርሳቸው ዘመን ያከትምለታል የሚለውን ጊዜ የሚመልሰው ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በአዳዲስ መረጃዎች እስክንገናኝ ሰላም። Wow.